በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጾም በጸሎት በሱባኤና በስግደት ፊታችሁን ወደ ፈጣሪያችሁ የመለሳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች እንደምን ሰነበታችሁ? እንደምንስ እስከዚች ሰዓት ደረሳችሁ? እነሆ የጌታችን የመድኃኒታችን የአምላካችን የኢየሱስ ክርስቶስን የጾምን ጉዞ ተከትለን በታላቁ ጾም አብይ ጾም 16ኛው ቀን ላይ ደርሰናል። 3ኛው ሳምንት ምኩራብ ተብሎ ይጠራል። ጌታችን በመቅደስ አስተምሮ ሥርዓተ አምልኮን አቅንቶ ቤቴ የጸሎት ቤት ትባላለች ብሎ የገሰጸባት ሳምንት። በዚህ ሳምንት ውስጥ ደግሞ የኢትዮጵያ ፀሐይ ሐዲስ ሐዋርያ፣ የካህናት አለቃ፣ የቅዱሳን ማህቶት የሆኑት የጻድቁ አባታችን የአቡነ ተክለ ሃይማኖት ወርሃዊ መታሰቢያ በዓላቸው ነው። ከጾሙ በረከት ጋር ተደራርቦ መጥቶልናል። እንኳን አደረሳችሁ። ዛሬ አባታችንን እናመሰግናለን። ዛሬ የድል አክሊላቸውን እናወሳለን። ዛሬ የተሰጣቸውን ቃል ኪዳን ተሸክመን ወደ እግዚአብሔር መንበር እንጮሃለን። አቡነ ተክለ ሃይማኖት ማለት ለነፍሳቸው የዘላለም ሕይወትን ያገኙ ታላቅ አባት ናቸው። አባታችን እንዴት ይጾሙ ነበር ካልን የእሳቸው ጾም እንደኛ ምን ልብላ ምን ልጠጣ የሚባልበት ሳይሆን ከመላእክት ጋር የሚነጋገሩበት መንፈሳዊ ግብዣ ነበር። አባታችን በደብረ ሊባኖስ በዓት ዘግተው ለ7 ዓመታት በአንድ እግራቸው ቆመው ሲጸልዩ በጾም ብዛት ስጋቸው አልቆ ቆዳቸው ከአጥንታቸው እስኪጣጋ ድረስ ፈጣሪያቸውን ይማጸኑ ነበር። ያቺ አንዲት እግራቸው እስክትሰበር ድረስ በጽናት የቆሙት ስለ ራሳቸው ሳይሆን ስለኛ፣ ስለ ኢትዮጵያ፣ ስለ ዓለም ድህነት ሁሉ ነበር። ጸሎታቸው እንደ ዕጣን መዓዛ ወደ ሰማይ የሚወጣ፣ ጾማቸው ዲያብሎስን የሚያንቀጠቅጥ፣ መከራን የሚያርቅ፣ ትጋታቸው ሌሊቱን በሙሉ ለሰባቱ ሰማያት ምስጋና የሚቆም ነበር። የአባታችን ጸጋ ከሰው አእምሮ በላይ ነው። ጌታችን በወንጌል በእኔ የሚያምን እኔ የማደርገውን ያደርጋል ከዚህም የሚበልጥ ያደርጋል እንዳለ አባታችን የክርስቶስን ኃይል ለብሰው ተነስተዋል። ሙታንን አስነስተዋል። በአባታችን ጸሎት የሞቱት ተነስተዋል። መቃብር አፎቱን ከፍቶ የታሰሩትን ነፍሳት ለቋል። እውሮች እንዲያዩ፣ አንካሶች እንዲረቱ፣ ለምጻሞች እንዲነጹ ያደረጉ ሐኪመ ደዌ ናቸው። ዛሬም ድረስ ተክለ ሃይማኖት ስንል ከሥጋ ደዌ በላይ የሆነውን የነፍስ ደዌ የሚፈውስ ጸጋ ይፈስልናል። አባታችን አቡነ ተክለ ሃይማኖት በዳሞት ምድር የነበረውን ግዙፉን ዛፍ ሰይጣን አድሮበት ሲመለክ የነበረውን ግዙፍ ዛፍ በጸሎታቸውና በትእዛዛቸው ብቻ ስሩ ተነቅሎ እንዲመጣ አዘውታል። ይህ የሚያሳየው ክፋትና ጣዖት በቅዱሳኑ ፊት መቆም እንደማይችሉ ነው። አባታችን ምድራዊ ቢሆኑም ሰማያዊ ዜግነት ነበራቸው። እንደ ነቢዩ ኤልያስ በደመና ይጫኑ ነበር። 6 ክንፍ ተሰጥቷቸው ከመላእክት ጋር አብረው ይበሩ ነበር። ከሁሉ በላይ የሚያስደንቀው ደግሞ ቅዱስ አባታችን እስከ ሥላሴ መንበር ድረስ ደርሰው በመንበረ ጸባዖት ፊት ቆመው በምስጢር ስግደትን ማቅረባቸው ነው። አባታችን አቡነ ተክለ ሃይማኖት እግዚአብሔር ቃል ኪዳን ሰጣቸው። ስምህን የጠራ መታሰቢያህን ያደረገ በቃል ኪዳንህ የታመነውን ሁሉ እምርልሃለሁ አላቸው። የተወደዳችሁ ኦርቶዶክሳውያን ዛሬ በዚህ በአብይ ጾም 16ኛው ቀንና በ3ኛው ሳምንት ላይ ስንሆን ከአባታችን ከቅዱስ አቡነ ተክለ ሃይማኖት የምንማረው ታላቅ ቁም ነገር አለ። ልባችንን መቅደስ ማድረግ የሳምንቱ ስያሜ ምኩራብ እንደመሆኑ እግዚአብሔር በልባችን እንዲያድር ውስጣችንን ከቂም ከጥልና ከክፋት እናጽዳ። አባታችን ለአንድ እግራቸው ሳይራሩ እንደጸለዩ እኛም ቢያንስ በዚህ በጾም ጊዜ ለጥቂት ደቂቃዎች በጉልበታችን ተንበርክከን እንዲምረን እንጠይቅ። አባታችን ካላቸው ላይ ለድሆች ያካፍሉ ነበር። ጾማችን ከቸርነት ጋር ካልተዋሃደ ፍሬ የለውም። ስለዚህ ምጽዋትን እናድርግ። ሁላችንም በአባታችን አማላጅነት እንመን። ዛሬም ይረዱኛል፣ ዛሬም ከመከራ ያወጡኛል ብሎ በጽኑ ተስፋ መጠባበቅ። አሁን ደግሞ ልባችንን ሰብሰብ አድርገን መንፈሳችንን አድሰን ወደ አባታችን ልመና እናቅርብ። ጻድቁ አባታችን ሆይ፣ የኢትዮጵያ ጠባቂ፣ የዓለም ብርሃን ሆይ፣ ዛሬ በዚህ በተቀደሰ ቀን ስምህን እንጠራለን። አንተ ዛሬም ኃያል ነህ። አንተ ዛሬም ብቁ ነህ። አንተ ስትጸልይ ተራራዎች ይንቀጠቀጣሉ። አንተ ስታዝዝ ባህር ይቆማል። አንተ ስትማጸን የምህረት ደመና ይዘንባል። የተቸገሩትን እርዳ፣ የታመሙትን ፈውስ፣ ልጆቻችንን ባርክልን፣ ሀገራችንን ኢትዮጵያን በቃል ኪዳን ጠብቅ። እኛ ኃጢአተኞች ነንና በድካማችን እንዳንወድቅ አንተ የብርሃን ክንፎችን ዘርጋልን። በጾማችን ኃይልን፣ በጸሎታችን ምላሽን አሰጠን። የተወደዳችሁ ኦርቶዶክሳውያን ቤተሰቦቻችን አሁን የቀረበው እጅግ በጣም ጥቂቱ ነው። ነገር ግን የአባታችን በረከት ጠልቆ እንዲሰርጽባችሁ ቀጥሎ የሚነበበውን የአባታችን የአቡነ ተክለ ሃይማኖትን ገድላቸውንና ተአምራቸውን በጥሞና እንድታዳምጡ በእግዚአብሔር ስም እንጠይቃችኋለን።
ገድሉን ስትሰሙ በቤታችሁ በረከት ይገባል፣ በነፍሳችሁ ሰላም ይሰፍናል። እግዚአብሔር አምላክ ጾሙን የሰላም የፍቅርና የበረከት ያድርግልን። አሜን። የጻድቁ አባታችን አማላጅነትና ጸሎት አይለየን። መልካም የጾም ጊዜ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባታችን የአቡነ ተክለ ሃይማኖት ገድል በዕለተ ማክሰኞ የሚጸለይ የሚነበብ። ምዕራፍ 20 አባታችን 7 ዓመት ከሆናቸው በኋላ ከአባቱ ዘንድ ዳዊትን ተማረ። ሕጋቸውንም ከመጠበቅ ጋር በቤተ ክርስቲያን የሚነበብ መጻሕፍትን ሁሉ ብሉይንና ሐዲስን አጠና። ሲማርም ቀድሞ የተማረው ይመስል ነበር። የነገሩትንም ፈጥኖ ይይዝ ነበር፣ በልቦናው ክርስቶስ አድሮበታልና። ይኸውም ለሰው ዕውቀትን የሚገልጽ በምዕመናንም አድሮ የሚኖር ቅዱስ መንፈስ ቅዱስ ነው። ሕጉን በመጠበቅ የጸና እግዚአብሔርን በመፍራት በማምለክ የተጌጠ ሆነ። ነገሩን በሰማው መልኩንም ባየው ሁሉ ዘንድ ይወደድ ነበር። ከሚዋጉት አጋንንት ጋሻ ትሆነው ዘንድ ጸሎትን አብዝቶ ከመጸለይ ጋር የሥራ ሁሉ መገኛ የምትሆን ጾምን መጾም ጀመረ። ትዕግስትንም አጽንቶ ያዘ። ከምድር ወደ ሰማይ ለመውጣት መሰላል በመሆን ከሁሉም ይልቅ አክብረዋለችና። 15 ዓመትም በሆነው ጊዜ አባቱ ወደ ጳጳሱ ወደ አባ ጌርሎስ ወሰደው። አባ ብንያሚ ሊቀ ጳጳስ ሆኖ ሳለ በአማራ አውራጃ ጳጳስ ገና መምጣቱ ነበርና። ከዚያ ሳይደርሱ መልአኩ ቅዱስ ሚካኤል አባ ጌርሎስን በመንፈቀ ሌሊት ታይቶ ተነጋገረው። ለመንግሥተ ሰማያት የሚበቃ መልኩ ያማረ የተመረጠ ልጅ ይዞ ነገ ወደ አንተ ቀይ ሰው ይመጣል፣ ከሩቅ እጅ ይነሳሃል። እሱም በእግዚአብሔር ዘንድ እጅግ የከበረ ነው። ከራስ ፀጉሩ ለአንዲቱ ስንኳ ሰማይና ምድር ዋጋዋ አይሆኑትም። ስሙም በልበ ሥላሴ የተጻፈ ነው። እንደዚህ ያለ ልጅ አምጥቼልሃለሁና ፈጥነ ዲቁና ሹመው፣ በፍቅር ተቀበለ፣ በፍቅር ሸኘው አለው። ይህን ከነገረው በኋላ ከሱ ተሰወረ። አባ ጌርሎስም ይህን የመልእክቱን ቃል ሰምቶ ሌሊቱን ሁሉ የእግዚአብሔርን ሥራ ሲያደንቅ አደረ። በነጋም ጊዜ መልአኩ የነገረው ነገር እውነት እንደሆነ ለማወቅ ወደ ደጅ ወጣ። ያን ጊዜ ጸጋ ዘአብ ደርሶ ከሩቅ ሆኖ እጅ ነሳው። አባ ጌርሎስም መልአኩ የነገረው ነገር እውነት እንደሆነ አውቆ ተመልሶ ከማዕረጉ ቦታ ተቀመጠ። ካህናቱም እንደ ልማዳቸው በግራ በቀኝ ቆሙ። ከእነርሱ አንዱን ጠቅሶ ያን የቆመ ቀይ ሰው ጠርተህ አምጣው አለውና ጸጋ ዘአብንም ጠርቶ አቀረበው። ከጳጳሱም ዘንድ በደረሰ ጊዜ እጅ ነስቶ በረከት ተቀበለ። አባ ጌርሎስም በመንፈስ ቅዱስ የከበረ ደስ የሚያሰኝ ልጅ ወዴት አለ? በመላእክትና በእግዚአብሔር ዘንድ ከኔ ይልቅ የከበረ ነውና፣ እንደሱ ካሉ ቅዱሳንም ይልቅ የከበረ ነው። በሱ ምክንያት ለነገሥታት ጠላትን ድል ማድረግ ይሰጣል፣ ለካህናትም በልጅነት ማክበር ይሰጣል፣ ለመኳንንትም እውነተኛ ፍርድ፣ ለመሳፍንቱም የግርማ ኃይል፣ ለአብያተ ክርስቲያናትም መጠበቅ፣ ለሴቶችና ለወንዶች ምዕመናንም የሃይማኖት ጽናት ይሰጣል። ጸጋ ዘአብም ከአባ ጌርሎስ ይህን ቃል በሰማ ጊዜ እያደነቀ ብዙ ሰዓት ቆሞ ስለቆየ ጳጳሱም ምን የኔን ነገር ታደንቃለህ? ልጅህ ከዚህ የለምን? አለው። አባቴ አዎን አለ ባለው ጊዜም ጳጳሱም እንኪያስ እግዚአብሔር እንዳዘዘኝ አከብረው ዘንድ ሂድ ፈጥነህ አምጣው አለው። ነገር ግን እኔ ኃጥእ እሱን የማከብረው አይደለም፣ እሱ በተሰጠው ክብር ያከብረኛል እንጂ። አባ ጌርሎስም ይህን ባለ ጊዜ ጸጋ ዘአብ ልጁ ፍስሐ ጽዮንን ከጳጳሱ ፊት አቀረበው። አባ ጌርሎስም ባየው ጊዜ ከማዕረጉ ቦታው ፈጥኖ ተነስቶ አንገቱን አቅፎ ሳመው። ሕዝቡም ጳጳሱ ተነስቶ ሕፃኑን ሲስመው አይተው ደነገጡ። አባታችን ጳጳሱ ለዚህ ሕፃን መነሳት ምን አይተ ነው ባሉት ጊዜ አባ ጌርሎስም እኔ ያወቅሁትን እናንተ አላወቃችሁትም አላቸው። ይህ ልጅ በጌታችን በኢየሱስ ክርስቶስ ዘንድ የከበረ ነው። በሁለት ወገን ድንግል በሆነች በእናቱ በቅድስት ድንግል ማርያምም ዘንድ የተወደደ ነው። የሚሄደውም ብቻውን አይደለም፣ የመላእክት አለቃ ቅዱስ ሚካኤል የእሳት ሰይፍ ይዞ ከፊት ከፊቱ አብሮት ይሄዳል እንጂ። እናንተ የሰውነቱን ትንሽነት ታያላችሁ፣ እኔ ግን የተሰጠውን ክብር አያለው። ይህን ካለ በኋላ ፍስሐ ጽዮንን ይዞ ካጠገቡ አስቀመጠው፣ ከልብሱም አለበሰው። አባቱንም ስለ ልጁ ደግነት አክብሮ ተቀበለው። ከደህና ቦታም አሳደሩት ብሎ አዘዘ። ልጁን ግን ደስ ብሎት ከሱ ጋር አሳደረው። በነጋውም መልአኩ እንዳዘዘው ቅዳሴ ሰርቶ ፍስሐ ጽዮንን ከሱ ጋር ይዞ ገብቶ ዲቁና ሾመው። አባ ጌርሎስም የቅዳሴውን ሥርዓት ጨርሶ ወደ ቤቱ ከሄደ በኋላ ፍስሐ ጽዮንን ወደ እኔ አምጡት አለ። ከመጣም በኋላ ሌትም ቀንም ከሱ ሳይለይ 3 ሱባኤ አሰነበተው፣ እጅግ ወደደው። ከዚህ በኋላ በፍጹም መንፈሳዊ ክብር አክብሮ ወደ ሀገሩ በፍቅር ሸኘው። ምዕራፍ 21
ከአማራ ሀገር ወደ ሀገራቸው ለመመለስ ከአባቱ ጋር ሲሄዱ ከአንዲት ሀገር ሲደርሱ ጸጋ ዛብ ልጁን እንዲህ አለው፣ ስላንተና ስለ እኔ ብዙ አዝናለሁ። ስንቃችን አለቀ፣ ያለ ምግብ መንገድ መሄድ አይቻለንምና። አንተ ሕፃን ነህ፣ እኔም ሽማግሌ ነኝ። በጎዳና ብንወድቅ ማን ያነሳናል? የአገሩ ሰዎች ክፉዎች ናቸው፣ እንግዳም አይቀበሉምና ስንኳን ምግብ ሊሰጡን ከቤት ስንኳ አያስገቡም አለው። አባቴ ፈጣሪያችን ከኛ ጋር ሳለ ለምን ታዝናለህ? ጌታ በወንጌል የተናገረውን አታስብምን? ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አታስቡ። ይህንስ ሁሉ ከሃይማኖት ውጭ ያሉ አሕዛብ ያደርጉታልና። እናንተስ አስቀድማችሁ መንግሥተ ሰማያትን ልጅነት ፈልጉ፣ ይህስ ሁሉ ዳረጎት ሆኖ ይጨመርላችኋል በማለት የተመረጠ ልጁ ከሐዘኑ አጽናናው። አባቱም ልጄ 1000 ዘመን ኑርልኝ፣ ስላንተ እንዲረዳኝ እግዚአብሔርን አምነዋለሁ አለው። በዚህ ነገር ይህን በመሰለ ሁሉ በጎዳና ሲጨዋወቱ ውለው በመሸ ጊዜ ፍስሐ ጽዮን አባቴ ወዴት እናድራለን ባለው ጊዜ ልጄ የአምሃራ ሰዎች እንግዳ አይቀበሉም ከቤት አያስገቡም አላልኩህምን አለው። ልጁም ምስኪና ከፊታችን ያሉትን ሰዎች ሄደን እንፈትናቸው ብሎ ሄደው ከቤታቸው በር ከተቀመጡ ሰዎች ዘንድ ደረሱ። ፍስሐ ጽዮንም ቸር ዋላችሁ ቸር አደራችሁን? ደግ ሰው እንዳለ የፈጣሪያችን ፍቅር ይደርበት፣ ከሌለ ግን ሰላምታዬ ወደ እኔ ይመለስ አላቸው። እነሱም ነገሩን በሰሙ ጊዜ ተቆጥተው እናትህን ፍቅር ይንሳት ከኛ ዘንድ ልታደር መጣህን ብሎ ከዚያ ከተቀመጡት አንዱ ተነስቶ ፍስሐ ጽዮንን መታው። ፍስሐ ጽዮንም እያለቀሰ ይህን ሰው ለምን እንዲህ ታደርጋለህ? ሰላምታ ብሰጥህ ሰላምታውን እንደመቀበል ትመታኛለህን? አለው። ዳግመኛም የእግዚአብሔር ባለሟሉ የመላእክት አለቃ ቅዱስ ሚካኤል ሆይ ይህ ሰው በእኔ ላይ ያደረገውን ግፍ ሁሉ አታይምን? የእግዚአብሔር ባለሟል አንተ የረዳትነትህን ኃይልህን አሳየኝ እያለ ክቡር ፍስሐ ጽዮን ይህን ሲናገር ይህ የመታው ሰው ያገሩ ሰው ሁሉ እያየው ወደ ሰማይ ወጥቶ ተዘቅዝቆ ተሰቀለ። ብዙ ይገረፋል፣ የሚገርፈው ግን አይታይም። ድምፁ ግን እንደ አውሎ ንፋስ ድምፅ ይሰማል። ሰውየውም እናንተ የእግዚአብሔር ሰዎች ስለ እግዚአብሔር ብላችሁ ይቅር በሉኝ እያለ ይጮኻል። ያገሩም ሰዎች ሁሉ ይህን አይተው ደነገጡ። እኛም ባለማወቅ ቸል ብለናቸዋልና እኛንም ይቅር በሉን አሏቸው። እንደ ጠንቋይ መስሏቸው ነበርና ይቅር በሉን እያሉ ብዙ ማለዷቸው። የተሰቀለውም ሰው አንተ ብላቴና ሁሉ ስለሚቻለው ስለ ፈጣሪህ ይቅር በለኝ እያለ ገና ይጮህ ነበር። ሰውነት ትንሽ ቢሆን ሥራህ ግን ከሰማያት ይበልጣል። እኔ ግን ባለማወቄ እንደ ልማዴ የትዕቢት ሥራ ሠራውብህ፣ ነገር ግን በእኔ ላይ ኃይልህን ገለጽህ። እንግዲህስ ዳግመኛ እንደዚህ ያለ ሥራ ወደ መሥራት አልመለስምና ይቅር በለኝ እያለ ማለደው። ፍስሐ ጽዮንም ይህን ሰው ኃጢአቱን እንዳመነ ባየ ጊዜ እግዚአብሔር ስለተበደሉ ሰዎች የሚፈርደውን ፍርድ ፈጥኖም እንዲበቀልላቸው አወቅህን? አለው። ጌታዬ አዎን አወቅሁ አለ። የሰቀለህ አምላክ እሱ ያውርድህ አለው። ያን ጊዜ ይህ ሰው ከምድር እስኪደርስ ድረስ ጥቂት በጥቂት እያለ ወደ ታች ወረደ። በወረደም ጊዜ በጀርባው ላይ በእሳት እንደተቃጠለ ሆኖ የግርፋት ምልክት ታየ። ከፊታቸው ወድቆም ሰገደ። የእግዚአብሔር ተገዦች ጌቶቼ ከቤቴ ገብታችሁ እደሩልኝ አላቸው። ይህንም ማለቱ በአፉ ነው እንጂ ከልቡ አምኖ አይደለም፣ ጠንቋዮች መስለውት ነበርና። የአገሩም ሰዎች እርስ በርሳቸው እኔ አሳድራቸዋለሁ ተባባሉ። ፍስሐ ጽዮንም የልባቸውን ክፋት አውቆ የዚህ አገር ሰዎች እኛ እናንተ እንደምትጠረጥሩን አይደለንም፣ እኛስ የኢየሱስ ክርስቶስ አገልጋዮች ነን እንጂ በእሱ ስም አምነን ሥራ እንሰራለንና እሱም መከራ የሚያጸኑብንን እንዲህ ያደርጋቸዋል አላቸው። የሀገሩ ሰዎችም እኛስ አማልክት በሰው ተመስለው ወደ እኛ መጡ እንላለን አሉ። ፍስሐ ጽዮንም እንደዚህ አትበሉ፣ እኛስ የፈጣሪ አገልጋዮች ነን አላቸው። ይህንንም ብሎ ከክፋታቸው መለሳቸው። ዳግመኛም ፍስሐ ጽዮን እንዲህ አላቸው፣ ስለ ማደሪያችን አትጣሉ፣ ከተሰቀለው ሰው ቤት እናድራለን፣ የኃጢአቱን ፍዳ ተቀብሏልና። ይህም ሰው እውነት ነው፣ ለሰው ሁሉ ቤዛ ተሰቀልኩ፣ ጌታዬ ፍርድ እውነት ነው ብሎ ደስ ብሎት ወደ ቤቱ ይዟቸው ገባ። ማዕድ ሰርቶ አቀረበላቸው። ከእነሱ ዘንድ ካሉ ሰዎች ጋር በልተው ጠገቡ። ከዚህ በኋላ ይህ ሰው ውሃ አምጥቶ እግራቸውን አጠበ። ሚስቱ በጭንቅ ታማ ነበር፣ ልጁም ጎባጣ ነበርና ዛሬ ከቤቴ የገቡ የእነዚህ የቅዱሳን ፈጣሪ ያድናችሁ ብሎ የእግራቸውን እጣቢ አምኖ ቢረጫቸው ፈጥነው ዳኑ። ምንም እንዳላገኛቸው ሆነው ተነስተው ቆሙ። ይህም ሰው ደስ ብሎት ከፊታቸው ወድቆ እጅ ነሳ። እግዚአብሔር እኔን ለማዳን ወደ እኔ ሰደዳችሁ። ታማ የነበረች ሚስቴ መጻጉም የሆነ ልጄ የእግራችሁ እጣቢ በነካቸው ጊዜ ከየመኝታቸው ፈጥነው ተነስተዋልና። ፍስሐ ጽዮንም ሚስትህና ልጅ ስለኛ የዳኑ አይደለም፣ ሃይማኖትህ አዳናቸው እንጂ በክርስቶስ ላመነ ሰው ሁሉ ይደረግለታልና አለው። በበነጋው ጎዳናቸውን ሊሄዱ ተነሱ። ሰው ሁሉ የታመሙትን እንዳዳኗቸው ሰምተው ተሰብስበው መጡና ከእግራቸው ላይ ወደቁ። የበደልናችሁን ሁሉ ስለ እግዚአብሔር ብላችሁ ይቅር በሉን አሏቸው።
እግዚአብሔር ኃጢአታችሁን ይቅር ይበላችሁ፣ ዳግመኛ ግን እንዲያታድርጉ እርስ በርሳችሁ ተፋቀሩ፣ ፍቅር ኃጢአቶችን እንዳይሰሩ ያደርጋቸዋልና ቢሰሩም እንዲሰረዩ ያደርጓቸዋልና አላቸው። በፍጹም ልብ ሆናችሁ እንግዳ መቀበልን ውደዱ። ጌታችን ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ብሆን አልተቀበላችሁኝም፣ ከዚህ ቀጥሎ ያለውንም በፍርድ አደባባይ በወቀሳችሁ ጊዜ የምትመልሱት የላችሁምና አላቸው። ዳግመኛም ለተራበ አብላ፣ ድሃውንም ከቤት አሳድር፣ የታረዘን ብታይ ካለ ሰጥታ አልብሰው፣ ከቤትህም ዘር ቸል አትበል። ይህን ባደረግህ ጊዜ ፈጣሪ በብላሽ አይጥልህም፣ በጠራኸው ጊዜ እኔ ያለው ይልሃል፣ የለመንከውንም ይሰማሃል እንጂ። ከዚያ ያሉ ሰዎች ሁሉ አከናውኖ መናገሩን፣ ያነጋገሩን ጣዕም፣ የቃሉን መወደድ እያደነቁ የነገርህንን ሁሉ ፈጣሪህ በልቦናችን ያሳድርብን ብለው በፍቅር ሸኟቸው። ከዚያም አልፈው ሄዱ። ከእነሱም ጋር 24 ሰዎች ነበሩ። ምዕራፍ 22 ጊዜውን በመሸ ጊዜ የሚያሳድራቸው አላገኙም። አንድ ድርጎ የሚሆን በአቁማዳ ጥቂት ዱቄት ነበር እንጂ ስንቅም አልቆባቸው ነበር። ከዋሻ ውስጥ እንደር ብለው ገቡ። የሚጠጡትም ውሃ አላገኙም ነበር። በውሃ ጥም እጅግ ተጨነቁ። ፍስሐ ጽዮን ከእነሱ ዘንድ ራቅ ብሎ ይለምን ጀመር። ትናንት ስለዚያ ሰው የሰማኸኝ ጌታዬ ኢየሱስ ክርስቶስ ሆይ ዛሬም ስለ ውሃው ስማኝ። ወገኖች እስራኤል በተጠሙ ጊዜ ከደረቅ ድንጋይ ውሃ ያፈለቅህላቸው አንተ ነህ። እንዲህ እያለ እየለመነ እያለቀሰ እንባውም እስከ ምድር ወረደ። እንባው ከፈሰሰበት ቦታ ጣዕሙ እንደ ማር ወለላ የሆነ ጥሩ ውሃ ፈለቀ። ጠጥቶ ደስ አለው፣ እግዚአብሔርንም አመሰገነው። ሕዝቡንም ጠርቶ ውሃ አግኝቻለሁና ኑ ጠጡ አላቸው። እነሱም አንተ የተመረጠ ልጅ ከየት አገኘህ አሉት። እግዚአብሔር ካዘዘበት ዘንድ አላቸው። ወስዶ አሳያቸው። ጠጥተው ጠገቡ። እነሱ ግን ውሃው የፈለቀው በእሱ ጸሎት እንደሆነ አላወቁም ነበር። በየቅላቸው በየኮዳቸው ቀርተው ወሰዱ። ፍስሐ ጽዮንም አቤቱ ጌታዬ ስንቃችን እንዳያልቅብን ይህን ዱቄት አበርክተው እያለ በሥላሴ ስም አማትቦ ከውሃው ዘግኖ ዱቄቱን ረጨው። ይህም ዱቄት በስልቻው እንደ ቃሉ ፈጥኖ መላ። ከሱ ምግባቸውን አዘጋጅተው በልተው ከጠገቡ በኋላ ይህን የሰጠህን እግዚአብሔር ክብር ይግባህ ብለው አመሰገኑ። በበነጋው ፍስሐ ጽዮን ውሃው ካለበት ሄዶ ኃያል በሚሆን በፈጣሪ ቃል ጸጥ በላለው። ፈጥኖ ደረቀ። ጎዳናቸውን ይዘው ሄዱ። ይህንንም ስንቅ 26 ሰዎች እየተመገቡት አላለቀም ነበር። እርስ በርሳቸውም ለዚህ ብላቴና ምን ያህል ተአምራት ይደረግለታል ተባባሉ። ይህን ዱቄት ተመልከቱ፣ ለሚበሉት አያልቅባቸውም፣ ለሚሸከሙትም አይከብዳቸውም። እንዲህ እያደነቁ አገራቸው ዞረር የገቡ። እግዚአብሔርም ልጇ ዲቁና ስለተቀበለና ባሏን በደህና ስለተመለሰ ደስ ብሏት ወጥታ ተቀበለቻቸው። ጸጋ ዘአብም ጳጳሱ ልጇን እንደወደደው በጎዳናም ብዙ ተአምራት እንደተደረገለት ስለነገራት እግዚአብሔር የሱን ነገር ሰምታ እግዚአብሔርን አመሰገነች። ምዕራፍ 23 ፍስሐ ጽዮንም ተጽናንቶ አደገ፣ በመንፈስ ቅዱስም ጎለመሰ። ፈረስ መቀመጥን፣ አውሬ ማደንን፣ በቀስት መደፍን፣ የጦር መሳሪያን ሁሉ አወቀ። በፈረስ ላይም በተቀመጠ ጊዜ ከኃይሉ ጽናት የተነሳ ፈረሶቹ ይወዙ ነበር። ጦርም በወረወረ ጊዜ ያሰበውን ይወጋል። ጦሩም ደም ሳትቀባ ባዷን አትመለስም ነበር። በተናገረው ነገር በሚሰራው ሥራ ሁሉ የጸና ሆነ። መልኩም በሀገሩ ካሉ ጎልማሶች ይልቅ እያማረ እየበለጠ ሄደ። እናት አባቱም ከሀገር ሽማግሌዎች ያንዱን ልጅ አጩለት። ፍስሐ ጽዮንም አውቆ ለእኔ ሚስት ማጨታችሁ ለምንድን ነው? እኔ እሷን አልሻም አላገባም አላቸው። እኔ ራሴን ለአንድ ለንጹሕ ሙሽራ ለኢየሱስ ክርስቶስ አጭቻለሁ አላቸው። አባቱም ልጄ ለምን እንዲህ ትላለህ? ውለዱ ተዋለዱ፣ ምድርን ምሏት ብሎ ጌታ በሕግ የተናገረው ቃል ነው አለው። ፍስሐ ጽዮንም አባቱን ስለ መንግሥተ ሰማያት ራሳቸውን ያጩ ሰውነታቸውን ለመንፈስ ቅዱስ ማደሪያ ያደረጉ መነኮሳት ምን ያህል ናቸው? ተወልደው ሳያድጉ የሚሞቱ ሕፃናት ምን ያህል ናቸው አለው። ስለ እኔና ስለ እነሱ የአዳም ዘር ያንሳልን? ምንም አያንስ። ይህን ብሎ አባቱን አይሆንም አለው። አባቱ ግን ያለ ፍቃዱ ያቺን ብላቴና ሚስት ትሆነው ብሎ አመጣት። እሱ ግን በግብር አላወቃትም፣ በድንግልና የታተመና በቅድስና የተሸለመ ነውና። ባመጧት ከጥቂት ቀን በኋላ ይህች ብላቴና ስለሞተች ፍስሐ ጽዮን ደስ አለው፣ ለዓይኑ እንቅፋት ሆናው ነበርና። በንጽህና በቅድስና ጸንቶ ኖረ። በዚህ ዓለምም ፍቅር ገመድ አልተያዘም። ሰውነቱ እውነትን ነገር በመውደድ እግዚአብሔርን በመፍራትና በማምለክ የተጌጠች ሆነች። ምዕራፍ 24 ከዕለታት በአንዱ ቀን ከብዙ ሰው ጋር
ዋሊያ ሊያድን ወደ ዱር ሄደ። ሊመለከት ከእነሱ ተለይቶ ሄደ። ቀትር በሆነ ጊዜ የመላእክት አለቃ ቅዱስ ሚካኤል ግሩም የሆነ ልብስ ለብሶ ታየው። ክቡር ፍስሐ ጽዮንም ባየው ጊዜ ደንግጦ እንደ በድን ሆነ። የመላእክት አለቃ ቅዱስ ሚካኤልም አማትቦ አስነሳው፣ ፍርሃቱን አራቀለት። በእንደዚህ ያለ ገናንነት የማይህ ጌታዬ አንተ ማነህ አለው። የመላእክት አለቃ ቅዱስ ሚካኤልም ዘውትር የምጠብቅህ ከአንተ የማልለይ ጸጋ ዛብን ስላንተ ከውሃ ውስጥ ያወጣሁት እግዚአብሔርንም ስላንተ ከተማረከችበት የመለስኳት እኔ ነኝ አለው። አውሬ አዳኝ ለምን ትሆናለህ? ይህ ሥራ ከሃይማኖት ውጭ ላሉ ለአሕዛብ ነው እንጂ ለካህናት አይደለምና። ለካህናትስ ሥራቸው ሃይማኖት ማስተማር፣ ሕዝቡን መምከር ነው። እንግዲህስ አውሬ አዳኝ አትሁን፣ ፈረሰኛም አትሁን፣ ሰውን ወደ እግዚአብሔር ለመመለስ በትምህርት የምታድን ሁን እንጂ። ለቤቱ ለመንግሥተ ሰማያት ዕድል ፈንታ ይሆኑ ዘንድ እነሆ እግዚአብሔር ጽኑ ሥልጣን ሰጥቶሃልና ሙት ታስነሳ ዘንድ፣ ድውይ ትፈውስ ዘንድ፣ እርኩሳን አጋንንትንም ከሀገር ከምድረ በዳም ታርቃቸው ዘንድ ዲያብሎስንም ድል ትነሳዋለህ። ሰራዊት አጋንንትም አንተን ከመፍራት የተነሳ ይሸሻሉ። ስምህም ፍስሐ ጽዮን አይሁን ተክለ ሃይማኖት ይሁን እንጂ። ትርጓሜውም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው። የመላእክት አለቃ ቅዱስ ሚካኤል ይህን ሲነጋገረው ጌታችን ኢየሱስ ክርስቶስ በሥጋ ከደቀ መዛሙርቱ ጋር እንደነበረ ሆኖ በመላእክት አለቃ በቅዱስ ሚካኤል ክንፍ ላይ ሆኖ መልከ መልካም ጎልማሳ መስሎ ታየው። ብፁዕ አባታችን ተክለ ሃይማኖትም አይቶ ፈጽሞ አደነቀ። ከዚህ አስቀድሞ መልአኩንም ጌታችንንም ተገልጸው አላያቸውም ነበርና። ጌታችንም ወዳጄ እንዴት ሰነበትክ? ቸር አለህን? አለው። ብፁዕ አባታችን ተክለ ሃይማኖትም ጌታዬ ሆይ አንተ ማነህ ባለው ጊዜ የዓለም መድኃኒት የምሆን እኔ ኢየሱስ ክርስቶስ ነኝ አለው። በእናትህ ማኅፀን ሳለ ፈጥሬ ያከበርኩህ እኔ ነኝ። የእኔ የዕድል ፈንታ ያደረግኩህ እኔ ነኝ። በተወለድክ በሦስተኛው ቀን አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለህ ታመሰግነኝ ዘንድ የምስጋና ሀብት ያሳደርኩብህ እኔ ነኝ። በረሃብ ዘመን በቤት የሚያሻውን ምግብ ሁሉ ቅቤውም የስንዴውን ዱቄት በእናት በአባት ቤት ይመላ ዘንድ በእጅህ ሀብተ በረከት ያሳደርኩብህ እኔ ነኝ። ያንን ሰው አንተን በተጣላህ ጊዜ በነፋስ አውታር የሰቀልኩት በማት ጨንገር የገረፍኩት እኔ ነኝ። ውሃ ጠምቶ በለመንከኝ ጊዜ ከደረቅ መሬት የጣፈጠ ውሃ ያመነጨውልህ እኔ ነኝ። ከልጅነት ጀምሮ እስከ ዛሬ ድረስ ብዙ ተአምራት እያደረግኩ በአንተ እጅ የታመሙትን ያዳንኳቸው እኔ ነኝ። ወደፊትም አደርግሃለሁ። ይህንንም ብሎ ንጹሐት ክቡራት በሚሆኑ እጆቹ ባረከው። ንሳ መንፈስ ቅዱስ ብሎ የሹመት ሀብት አሳደረበት። በምድር ያሰርከው በሰማይ የታሰረ ይሁን፣ በምድርም የፈታኸው በሰማይ የተፈታ ይሁን። አንተን የሰማ እኔን መስማቱ ነው፣ የላከኝ አባቴንም መስማቱ ነው። አንተን እምቢ ያለ ግን እኔን እንቢ ማለቱ ነው፣ የላከኝ አባቴንም እንቢ ማለቱ ነው። ይህን ስልጣን ቀድሞ ለሐዋርያት ሰጥቻቸው ነበር። ከሐዋርያትም የተቀበለ ጳጳሱ ቀድሞ ሹሞ ታስር ትፈታ ዘንድ ትተክል ትነቅል ዘንድ ስልጣን ሰጠህ። ይህንም ያደረግኩልህ የጳጳሱን ቃል በመናቅ አይደለም፣ በአንተ የፍቅሬን ጽናት እገልጽ ዘንድ ነው እንጂ። ሐዋርያት ወዳልደረሱበት ሕዝብ በመምህርነት እልክህ ዘንድ በመላእክት አለቃ በቅዱስ ሚካኤል ቃል አዲስ ስም አወጣውልህ። አንተም በማናቸውም ሥራ ከእነሱ አታንስም። አዲስ ሐዋርያ አድርጌሃለሁና ሰውን ሁሉ በእኔ እያስተማርክ ታሳምን ዘንድ። የመላእክት አለቃ ቅዱስ ሚካኤል ባሰብከው ሥራ ሁሉ ረዳት ይሁንህ፣ ሁል ጊዜ ከአንተ አይለይ። በምትሄድበት ጎዳና ሁሉ እሱ መሪ ይሁንህ፣ አንተንም ባለ ዘመንህ ሁሉ አልለይህም። ይህን ብሎ ሰላምታ ሰጥቶት ከዓይኖቹ እስኪርቅ ድረስ ብፁዕ አባታችን ተክለ ሃይማኖት እያየው በመላእክት አለቃ በቅዱስ ሚካኤል ክንፍ ላይ ሆኖ ወደ ሰማይ አረገ። ተክለ ሃይማኖትም እጅ ነስቶ እግዚአብሔርን አመሰገነ። አቤቱ ጌታዬ፣ ለእኔ ለኃጥኡ የማይገባኝ ሲሆን ይህ ሁሉ ጸጋ የሰጠኸኝ ስምህ በሰማይ በምድር የተመሰገነ ይሁን። ከዚያች ቀን ጀምሮ ሀብተ ኃይልን የተመላ ሆነ። በተናገረው በመለኮት ብርሃን ነጸብራቅ ፊቱ ብሩህ ሆነ። ከዚህ በኋላ ከሰዎቹ ጋር ተገናኘ። ጊዜው መሽቷልና ወደ ቤታችን እንግባ አላቸው። እነዚህም ሰዎች ባዩት ጊዜ ከፊቱ ብርሃን የተነሳ እጅግ ደነገጡ። ፊት ለፊት ለማየት አልተቻላቸውም። እሱ ግን ፈጣሪው የሰጠውን ሀብት ስላገኘ በልቦናው ደስ ይለው ነበር። ዳግመኛም ጓደኞቹን ወደ ቤታችን እንግባ አላቸው። እነሱም እየፈሩ እየተንቀጠቀጡ ከዱር አውሬ ያገኘነው ሳይኖር እንደምን እንገባለን አሉት። እሱም እንግዲህስ ወዲህ የዱር አውሬ ማደን ክፍላችን አይደለም፣ ኑ ወደ ቤታችን እንግባ፣ በቤት ያሉ እንስሳትን ለማደን ተዘጋጅተናል እንጂ አላቸው። እሊም ጠባቂ አጥተው የጠፉ አባግ ናቸው፣ የሚነጣጥቁ አራዊት እንዳይበሏቸው። እሊም ሰዎች ነገሩን ሰምተው በሀገር ያሉ የተሰማሩትን አባግ እንወስዳለን ያለ መሰላቸው እንጂ እንዲህ ያለውን ስለ ሰዎች እንደሆነ አላወቁም ነበርና ጌታችን እንደታየው እንደተነጋገረው አልነገራቸውምና። ያን ጊዜም ተመልሰው ወደ ቤታቸው ገቡ፣ እሱም ወደ ቤቱ ገባ። ይህን ሰው የፊቱን ብርሃን አያችሁን እየተባባሉ ያደንቁ ነበር። በ3 ሰዓት ከኛ ከተለየ ጀምሮ
እስከ 9 ሰዓት ድረስ አላየነውም። ወደኛ በመጣ ጊዜ ከፊቱ ብርሃን ብዛት የተነሳ ማየት ተሳነን። በሱ ላይ የሆነውን እንጃ አናውቅም። እንግዲህስ የዱር አውሬ ማደን ክፍላችን አይደለም እያለ የተናገረውንም ነገር ያለ ወትሮ ነው እያሉ ያደንቁ ነበር። ክቡር አባታችን ተክለ ሃይማኖት ግን ባደረበት በመንፈስ ቅዱስ ሌሊቱን በሙሉ ፈጽሞ ደስ ብሎት አደረ። እንግዲህስ አባታችን ልንለው ይገባናል አሉ። መጀመሪያ በጳጳስ ቃል፣ ሁለተኛም በአምላክ ቃል በእኛ ላይ ተሹሟልና አሉ። ጸሎቱ፣ በረከቱ፣ አማላጅነቱ በእውነት ለሁላችን ይደረግልን፣ አሜን። ጸሎታቸው፣ በረከታቸው፣ አማላጅነታቸው ለዘላለሙ በእውነት ይደረግልንና አባታችን አቡነ ተክለ ሃይማኖት ያደረገው ተአምር ይህ ነው። አንጎት በሚባል አገር የአባታችን የተክለ ሃይማኖት የመታሰቢያው በዓል ባለጸጋው እንደ ብልጽግናው ሰንጋ እንዲሁም በግና ፍየል ለእርድ እያቀረበ ድሃውን በአቅሙ መጠን ዶሮ እያረደ በታላቅ ክብር ያከብሩት ነበር። ስለዚህም ነገር በግና ፍየል ለማቅረብ የማትችል አንዲት ድሃ ሴት ለአባታችን ለተክለ ሃይማኖት የመታሰቢያ በዓል የምታቀርበውን ዶሮ ለመግዛት ወደ ገበያ ሄደች። በገዛችውም ዕለት ጭልፊት አሞራ ወሰደባት። ነጥቆ በወሰደባትም ጊዜ የገዛሁት ለአባታችን ለመታሰቢያው በዓል አርደው ዘንድ ነውና ዶሮዬን እንዳትበላብኝ በተክለ ሃይማኖት አምኜሃለሁ አለችው። ከዚህም በኋላ በ8ኛው ቀን የክቡር አባታችን የተክለ ሃይማኖት የመታሰቢያ በዓል በሚከበርበት ዕለት በቤተ ክርስቲያኑ መድረክ ክንፎቹን እየቀመለና እያራገፈ ብታየው ዶሮዬን አገኘሁት ብላ ተናገረች። ጸሎቱ፣ በረከቱ፣ አማላጅነቱ በእውነት ለሁላችን ይደረግልን፣ አሜን። ክብርና ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህንን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያም፣ ወለተ መስቀል፣ ወለተ ብርሃን፣ ወለተ ማርያም፣ ሰይፈ ሚካኤል፣ ብርቱካን፣ ዓለም፣ ወለተ ማርያም፣ ሁለተ ሥላሴ፣ ወልደ ያሬድ፣ ሁለተ መድን፣ ገብረ መድን፣ ጽጌ ማርያም፣ ወለተ አናንያ፣ ወለተ ማርያም፣ ወለተ ሐና፣ አስካለ ማርያም፣ ሴቴ፣ ወለተ ሐና፣ ወለተ ሐና፣ ወለተ ሐና፣ ወለተ ሐና፣ ጥርሲተ ድንግል፣ ወለተ ሐዋርያት፣ ወለተ ጽዮንና ወለተ ጻድቅ፣ ገነነ፣ ወለተ ማርያም፣ ምስክር፣ ወለተ ኢየሱስ፣ ጥሩ ወርቅ፣ ኃይለ ገብርኤል፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ኢየሱስ፣ ወለተ ኪዳን፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ አመተ ማርያም፣ ወለተ ሕይወት፣ ወለተ ማርያም፣ ወልደ ገብርኤል፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ አጸደ ማርያምና ወለተ ሰማዕት፣ ወለተ ሕይወት፣ ወለተ ቂርቆስ፣ ገብረ አብና አመተ ሥላሴ፣ ወለተ ማርያም፣ ወለተ ሰንበትና ጽጌ ማርያም፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ጸገነት፣ ወለተ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ ጊዮርጊስ፣ ዮርዳኖስ፣ ወለተ ገብርኤልና ገብረ ጊዮርጊስ፣ ወለተ ማርያም፣ ወለተ ሚካኤል፣ ወለተ መርቆሪዎስ፣ ወልደ ተስፋ ሕይወት፣ ወለተ አብራጽዮን፣ ፍሬወይኒ፣ ብርሃነ መስቀል፣ ኤልሳቤት፣ አስቴር፣ ወለተ ገነት፣ ሳሙኤል፣ ጽጌ ማርያም፣ ኃይለ ጊዮርጊስ፣ ተክለ መድን፣ ተክለ ሃይማኖት፣ ወለተ ሥላሴ፣ ወለተ ኪዳን፣ አስራተ ማርያም፣ ወለተ ማርያም፣ ሳህለ ማርያም፣ ተክለ ወልድ፣ ተክለ ማርያም፣ ወልደ ማርያም፣ ኢዛና፣ ሰላማዊት፣ ራይሻን፣ ተመስገን፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ ወለተ ማርያም፣ ሐና ማርያም፣ አክሊለ ሰማያት፣ ፍቅረ ዮሐንስ፣ ገብረ ሥላሴ፣ ወለተ መድንና ገብረ መድን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያምና ወልደ ሥላሴ፣ ወለተ ሰንበትና ወለተ ጻድቅ፣ ወለተ ማርያም፣ ወለተ አረጋዊ፣ ወለተ መድህን፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣
ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳንና በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ገብረ ሥላሴ፣ ወልደ ዮሐንስ፣ ወልደ ጊዮርጊስ፣ ወለተ ማርያምና ኃይለ ማርያም፣ ሙሉ ማሞ፣ ወለተ ሥላሴ፣ ወለተ ሰንበት፣ ኃይሉ ገብረ ሥላሴ፣ ወለተ ጽዮን፣ ወልደ ሰማያት፣ ወለተ ማርያም፣ ሳህለ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት